ፔሪድ ካልመጣ ቦርጭ ሆኖ ተጠራቅሞ ሊታይ ይችላል የሚል ጥያቄ ነበር። መልሱ አዎ ነው። ይህን የሚያመጣው አንደኛ ሁኔታ ኢምፐርፎሬት ሃይመን የምንለው የተደፈነ ድንግልና ነው። ብዙ ጊዜ ከ12 እስከ 15 ዓመት ያሉ ሴቶች ላይ ነው የምናየው። ፔሪድ በየወሩ ቁርጠት ይኖረዋል ግን አይፈስም እና ድንግልናው ሙሉ በሙሉ ድፍን ስለሆነ ነው። ሄማቶሜትራ እንለዋለን በሕክምናው። ደሙ ውስጥ ተጠራቅሞ ሆዳቸው ውስጥ አንዳንዴ እንደ 5 ወር እርጉዝ በጣም ይነፋል እነሱ ህፃናቱ ነው። ስለዚህ ሕክምናው ምንድነው? ክሩሼት ኢንሲዥን የምንለው አለ። ያ የተደፈነው ስጋው ድንግልናው ቀዳዳን ፈጥርለታለን። በዛ የተጠራቀመው ደም እንዲወጣና ቀጥሎም እንዲፈስ እናደርጋለን። አንድ ትልቅ ለሆነች ሴት ግን ፔሪድ ካየች በኋላ እንደገና ቢቆም ለምሳሌ ወሊድ መከላከያ እየወሰደች መርፌ በክንድ የሚቀበረው ሊሆን ይችላል። ወይጡ ስታጠባ ፔሪድ በጊዜያዊነት ባይኖር እንዳይፈጠር ስለተደረገ ነው እንጂ ደሙ እዛው ውስጥ ተጠራቅሞ አይደለም። ግን ቦርጭ የሚሆነው ኪሎ የሚሆነው ለምንድን ነው? ለምሳሌ የሆርሞን መዛባት የታይሮይድ ችግር ቢኖር እሱ ራሱ ኪሎ ሊያስጨምር ይችላል። ስለዚህ የሆርሞን ምርመራ ነው የሚያስፈልገው ለእንደዚህ አይነት ሴቶች። በተለይ 9 ወር ሲገባ ለምጥ ለማዘጋጀት ከሚጠቅሙ ነገሮች መካከል ነው ተልባ ወይም ፍላክስ ሲድ። ቀደም ብሎ በእርግዝና ወቅት ደግሞ ለጨጓራ ለሆድ ድርቀት የበለጠ ያግዛል። ግን ከ2 ሾርባ ማንኪያ በላይ መጠኑ ሲበዛ ከምጥ ያለ ቀን መምጣት ጋር ሊያያዝ ስለሚችል በመጠኑ መመገባችሁ ጥሩ ነው። ከዛ ውጭ ኦሜጋ 3 ስላለው ለልጅ አእምሮ ብሩህነት የአእምሮ እድገትም የበለጠ ያግዛል። የበለጠ ደግሞ ከ36 ሳምንት በኋላ ብትጠቀሙት ለምጥ ለማዘጋጀት ምጥ ቀለል ለማድረግ ተፈጥሯዊ በሆነ መልኩ ያዘጋጃል ከሚባሉ ነገሮች መካከል ነው። አንድ ነፍሰ ጡር በእርግዝና ወቅት ወተት መጠጣት ካልቻለች ወይም የማይስማማት ከሆነ በምን መተካት ትችላለች የሚለውን እናያለን። በመጀመሪያ ከ1 ወይ 2 ብርጭቆ የሚሆን ወተት በእርግዝና ወቅት መጠጣት ካልሲየም አለው፣ ቫይታሚን ዲ፣ ፕሮቲን በተለይ ለልጅ አጥንት እድገት በጣም ይጠቅማል። አብዛኛው የልጅ አጥንት እድገት ኦልሞስት 80% የሚሆነው ከ7 ወር በኋላ ስለሆነ የሚከማቸው በተለይ በዚህ ጊዜ በደንብ ወተት ያስፈልጋል። ጥሬ ወተት አንመክርም። ፓስቸራይዝድ የሆነ ወይም ተፈልቶ የቀዘቀዘ ወተት ቢሆን ይመከራል። በሕክምናው የወተት አለርጂ ያለባቸው ወይ ላክቶስ ኢንቶለራንት የሆኑ ሴቶች ሲኖሩ የተዘጋጀ ካልሲየም እና ቫይታሚን ዲ ያላቸው ታብሌቶች አሉ። ከሐኪማችሁ ጋር ተመካክራችሁ በዛ መተካት ይቻላል። የምትችሉ ግን ከሆነ ወተቱን መጠጣት ጥሩ ነው። ከመጠን በላይ የተጋነነ ክብደት የምትጨምሩ ሴቶች ካላችሁ ደግሞ አንዳንዴ ወተትም ሲበዛ ክብደት ሊያስጨምር ስለሚችል ከሐኪማችሁ ጋር መመካከር። በእርግዝና ወቅት በቂ ውሃ መጠጣት የሚሰጠውን 4 ጥቅሞች እናያለን። በመጀመሪያ የተስተካከለ የሽርት ውሃ መጠን እንዲኖር ያግዛል። ኦሊጎሃይድራሚነስ ወይም የሽርት ውሃ መቀነስ በተለይ ከማተርናል ዲሃይድሬሽን በቂ ፈሳሽ ካለመውሰድ ጋር ተያይዞ የሚኖረው እንዳይከሰት ያግዛል። አንዳንዴ መውለጃ ሲደርስ 7 ወር 8 ወር ላይ ሽርት ውሃ ሲቀንስ ብዙ እናቶችን የምንለው 2 ሊትር ውሃ በደንብ ጠጡ፣ ፈሳሽ ውሰዱ ነው። ስለዚህ ይሄኛው ጥቅም ነው የመጀመሪያ። ሁለተኛ ደግሞ የሽንት ቧንቧ ኢንፌክሽን ደጋግሞ እንዳይመጣ ያግዛል። በእርግዝና ወቅት ከሌላው ጊዜ የተለየ ዩሪነሪ ትራክት ኢንፌክሽን የመጋለጥ እድል ከፍ ያለ ስለሆነ አንዱ መከላከያ መንገድ በቂ ውሃ መጠጣት ነው። ሶስተኛ ደግሞ ኮንስቲፔሽን ወይም ሆድ ድርቀት ጋር ከጨጓራ ጋር ተያይዞ ያሉትን ህመሞች የማስታገስ ወይም የማሻሻል ጥቅም አለው። በመጨረሻ ደግሞ ፋቲግ፣ ድካም፣ አንዛይቲ እንደዚህ አይነት ነገሮች በቂ ፈሳሽ ስትወስዱ ጥቅም ታገኛላችሁ። ለመጀመሪያ 3 ወር ስለሚኖር በቻላችሁ ትንሽ ቶሎ ፈሳሹን ለመጠጣት መሞከር፣ በአንዴ ብዙ መጠጣት ስለማይቻል። እርግዝና ጋር ጾም እንዴት ይታያል የሚለውን ዛሬ እናያለን። በእርግዝና ወቅት ተጨማሪ ምግቦች ያስፈልጋሉ ከቁርስ ምሳ እራት ውጭ። ጾም ደግሞ ስንል እነዚህን ምግቦች መቀነስ ስለሆነ ይሄ እንዴት ይታያል የሚለው እናያለን። እርግዝናን በ3 ብንከፍለው የመጀመሪያ 3 ወራት ብዙ ሴቶች ማቅለሽለሽ ማስመለስ የሚያስቸግራቸው ጊዜ ስለሆነ በሕክምናው የምንመክረው በዛ ወቅት ስሞል ፍሪኩዌንት ዳይትስ ናቸው። ስለዚህ በየ2 ሰዓቱም ቢሆን ትንሽ ቶሎ ቀለል ያሉ ምግብ መብላት ያስፈልጋል። በዚህ ሰዓት ለረጅም ጊዜ መጾም፣ ውሃ ሳይጠጡ መቆየት የበለጠ ይሄን ሊያባብስ ይችላል። ብዙ ጊዜ ሴፍ የምንለው ጊዜ ከ4 ወር እስከ 6 ወር ያለው ሰከንድ ትራይሚስተር የምንለው ነው፣ ጫና የማይበዛበት። ሰርድ ትራይሚስተር የምንለው 3ኛ ከ7 ወር 8 ወር 9 ወር ያለው ደግሞ የልጅ በፍጥነት ክብደት መጨመር የሚኖርበት ጊዜ ስለሆነ በአማካይ 210 ግራም ሊጨምር ይችላል በየቀኑ። ስለዚህ እንደዚህ ከሆነ ደግሞ ምግብ ሳናገኝ ስንቀር በተለይ ተጨማሪ ምግብ 1 ወይ 2 መመገብ ሲኖርብን የምግብ አማውንት ሲቀንስ በቂ ገንቢ ምግቦች ካልተገኙ ሊያያዙ የሚችሉ ነገሮች የልጅ የክብደት መቀነስና
በቂ ውሃ ካልተጠጣ በአማካይ 2 ሊትር ውሃ መጠጣት ያስፈልጋል። ሽርት ውሃ ማነስ እንዳይመጣ ነው። ስለዚህ ሐኪማችሁ ጋር ተመካከሩ። ያላችሁበት የጤና ሁኔታ እንዴት ነው? ተጓዳኝ ግፊት፣ ስኳር፣ የልብ በሽታ መጾማችሁን የሚከለክል መኖር እንደሌለበት። እንደ ሕክምና የትኛው ጊዜ ይሻላል ካልን ብዙ ጊዜ ከ4 እስከ 6 ወር ያለው ጊዜ ላይ ጽንሱ ላይ ብዙ ጫና አያመጣም ብለን እናስባለን፣ እናትም ደህና እስከሆነች ድረስ። ስለዚህ በአጠቃላይ አትጹሙ ጹሙ የሚለውን ነገር ለመወሰን አጠቃላይ የጤና ሁኔታችሁ እንዴት ነው የሚለውን ከዶክተራችሁ ጋር በአካል ቀርባችሁ መወያየቱ የተሻለ ነው። አንድ እናት መጾም ከጀመረች በኋላ በተለይ መድከም፣ ማጥወልወል እንደዚህ አይነት ስሜት ካለ፣ እንቅስቃሴ መጥፋት ስሜት ካለ ቶሎ ጾሙን አቋርጣ ፈሳሽ መውሰድ ይመከራል። የጽንስ ወደ ጎን ተጋድሞ መቀመጥ ትራንስቨርስ ላይ እንለዋለን በሕክምናው። በተለይ 9 ወር ከደረሰ ምጥ እንደዚህ ሆኖ አይፈቀድም። ምክንያቱም የሚመጣው ትከሻው ሊሆን ይችላል፣ የጎድን አጥንቶቹ፣ እጁ፣ እትብቱ ሊሾልክ ስለሚችል በኦፕሬሽን ማዋለድን ነው ሴፍ ብለን የምናስበው። ከዛ በፊት ግን በራሱ እስኪዞር ጊዜ ሰጥተን እንጠብቀዋለን ማለት ነው። በእርግዝና ወቅት አንድ ነፍሰ ጡር የአማራትን ምግብ ካልበላች በተለምዶ ሽታ የሚባል እንደዚህ አይነት ምልክቶች የልጅ ሰውነት ላይ ይወጣሉ ይባላል። እንዲያውም የምግቡን ቅርጽ ራሱ ይዘው ሊወጡ ይችላሉ ይባላል። እና በሕክምናው እንዴት ነው ይሄ እንዴት ይታያል ዶክተር አብራሪልን የሚል ጥያቄ ነበረ። በሕክምናው ይሄ የተያያዘ አይደለም። ሞንጎሊያን ስፖትስ ወይም በርዝ ማርኮች ናቸው እነዚህ ምልክቶች። ሜላኖሳይት ወይም ፒግመንቶች፣ ጥቁር የሚያደርጉን ፒግመንቶች ሲበዙ እንደዚህ አይነት ምልክቶች ይኖራሉ። ብዙ ጊዜ 1 ዓመት እያለፈ ሲሄድ እና ወደ ፒውበርቲም ሲደረስ ብዙ ሰው ላይ አብዛኛው ላይ ይጠፋል። ግን ለጥንቃቄ እንደተወለዱ ሁሉንም ልጆች የህፃናት ሐኪም ምንድን ነው የሚያመለክተው ይሄንን ነገር የሚለው ማየት አለበት። ስለዚህ ነፍሰ ጡሮች ያማራችሁ ነገር ካለ ብሉ። ግን ባለመብላታችሁ ምክንያት ልጁ ላይ የነካችሁት የሰውነት ክፍል ወይም የምግቡ ቅርጽ ሄዶ እንደዚህ አይነት ምልክት አይሆንም። ከወሊድ በኋላ የወገብ ህመም በጣም እያሰቃየኝ ነው የሚለው ብዙ እናቶች አራሶች ስላሉ መንስኤዎቹንና መፍትሄ ባጭሩ ለማየት እንሞክራለን። መጀመሪያ ብረስት ፊዲንግ ፖስቸር ነው። ልጃችሁን ስታጠቡ ምን አይነት አቋም ይዛችሁ ነው የሚለው ነው። በተለይ ጎብጣችሁ ራሳችሁን ሳትጠብቁ ገላው በጣም ጎንበስ ብላችሁ ለረጅም ጊዜ ካጠባችሁ በኋላ ቀና ስትሉ በጣም ይከብዳል። ስለዚህ በደንብ ወገባችሁን ደግፋችሁ ትራስ ከስር አድርጋችሁ ገላም ስታጥቡ ለልጅ ከፍ አድርጋችሁ ቢሆን ጥንቃቄ ያስፈልጋል። ሁለተኛ ኒውትሪሽን ነው። የካልሲየም እና የቫይታሚን ዲ እጥረት አለ ወይ? ምክንያቱም እጥረቱ ካለ ለብቻው ሰፕሊመንት መውሰድ ስለሚያስፈልግ። ከዛ በተጨማሪ ሶስተኛ ዳያቴሲስ ሬክታይ የምንለው አለ። በእርግዝና ወቅት ሆድ በጣም ሲለጠጥ መስሎቹ ጡንቻዎቹ ስለሚላሉ ሆድ ላይ ክፍተትና መርገብ ሊኖር ይችላል እና እሱ በራሱ ራሱን የቻለ ስፖርቶች ስላሉት ለዳያቴሲስ ሬክታይ እሱን መስራት ይቻላል። እሱ ደግሞ መኖሩን ሆዳችሁ በጣም ሙሽሽ የማለት ባህሪና ስትነኩት ስርጉድ የማለት ባህሪ ይኖረዋል። ወይም ያዋለዳችሁ ሐኪም አለ ወይ ጡንቻው እንዴት ነው የሚለውን አይቶ ይነግራቸዋል። ከዛ ውጭ ያው በእርግዝና ወቅት ኤግዛጀሬትድ የሆነ የተጋነነ ክብደት የጨመሩ ሴቶች ከ11 እስከ 16 ኪሎ ሊጨመር ይችላል። ግን ከዛ በላይ በጣም የተጋነነ ሲሆን ቀሪው ክብደት በዛው ከቀጠለ ለወገብ ህመም መጋለጥ አንዱ ነገር ነው። በሲኤስ የወለዱት ደግሞ ስፓይናሉ የተሰጠን ቦታ ላይ በጣም ያመኛል፣ በጣም ተቸገርኩ የሚሉ ብዙ ሴቶች አሉ። በእርግጥ በአብዛኛው ሴፍ ነው ካሉት ከሙሉ ማደንዘዣ ከጀነራል አነስቴዣ ስፓይናል በጣም ሴፍ ነው። ሁሉም የወሰደ ሰው የወገብ ህመም ይኖረዋል ማለት አይደለም። ግን ከቴክኒክ ከተለያየ ነገር ጋር ተያይዞ የሚመጣ ነገር ቢኖር እንኳን ሐኪማችሁን አማክሩ። ወደ ኒውሮሎጂስት የነርቭ ሐኪም ልኮ ፊዚዮቴራፒ ያስፈልገዋል እንዴት ነው የምትሉት ቦታ የሚለው በደንብ ቢታይ የተሻለ ነው። በመጨረሻ በቂ እንቅልፍ ለማግኘት ሞክሩ። ኤግዞሽን ድካም ከራስነት ጋር በተለይ አብሮ የሚያግዘን ቤተሰብና ሰው ከሌለ በጣም ነው ከባድ የሚሆነውና በቀንም ላይ ልጃችሁ ሲተኛ አብራችሁ ጊዜ ስታገኙ በቂ እንቅልፍ ለማግኘት ሞክሩ። ስፖርት ግን በተለይ 45 ቀኑ ካለፈ በኋላ ቀለል ያለ ስፖርት በኦፕሬሽን ለወለዳችሁት ከ3 ወር ጀምሮ ጠንከር ያለ ስፖርት ስለ 2 ማህፀን አብራሪልን የሚል ተደጋጋሚ ጥያቄ ስላለ ነው። ዩትረስ ዳይደልፊስ ወይም ደብል ዩትረስ እንለዋለን በሕክምናው ከሴቶች መሀል 0.3% የሚደርሱት ጋር ሊታይ ይችላል። ስለዚህ በተፈጥሮ ፊውዝ ማድረግ ያለበት ሙሌሪያን ደክት የምንለው ማህፀን የሚሰራበት ክፍል ፊውዝ ካላረገ 2 የተለያዩ ዩትረሶች ወይም ጽንስ መሸከሚያ ማህፀኖች ይኖራሉ። በሁለቱም በኩል እርግዝና ሊፈጠር ይችላል እና አሁን እቺ ሴት ለምሳሌ ሉፕ መጠቀም ብትፈልግ ለሁለቱም ማህፀን አንዳንድ ሉፕ ነው መግባት ያለበት።
እንዲሁም ደግሞ የማህፀን ጫፍ ቅድመ ካንሰር ምርመራ ማድረግ ቢኖርባት 2 የማህፀን ጫፍ ስላላት ለሁለቱም የማህፀን ጫፍ ቅድመ ካንሰር ምርመራ ማሰራት ያስፈልጋል። አንዱ ተሰርቶ ከአንዱ ሌላ ሊነሳ ይችላል እና ሌሎችም አጋጣሚዎች አሉ። እኛም ስንሰራ የሚያጋጥሙን ይሄን ያህል ያልተለመደ የምንለው አይደለም። አንዳንዴ ሉፕ ከገባ በኋላ እርግዝና ተፈጠረ ከቦታው ስትሆነ ወይ ተብሎ አንድ ታካሚ ኔጋ መታ ከክፍለ ሀገር ሳያት ሉፑ የገባበት ትክክለኛው ማህፀን ላይ ነው፣ የቀረው ላይ ደግሞ እርግዝና ተፈጥሯል። በተፈጥሮ 2 ማህፀን ነው ያላትና እነሱ ጤና ጣቢያ ሲያክሟት በትክክል አስገብተዋል፣ ግን የቀረው ማህፀን ላይ ጽንስ ተፈጥሯል። እንዲሁም ከአገር ውጭ አንድ ሴት ከወለደች ከወራት በኋላ ቁርጠት ያዛት ተባለና መልሳ ስትሄድ ለካ የቀረው ዩትረስ ላይ ሌላ ልጅ ነበረ። እንደገና ምጣ ያንን ወለደችና ዩትረስ ዳይደልፊስ ይባላል። የማህፀን ሙሌሪያን አኖማሊ የምንለው የአፈጣጠር ችግር። አብዛኞቹን በአልትራሳውንድ ቀድመን እናያለን። ካልሆነ ደግሞ ኤምአርአይ ምርመራ አድርገን በደንብ